እዛው ልሄድ ተመልሼ አንቺን ብሎ በመጣ ወግሬ እያለ ነው እንግዲህ ያቡ። እንዴት ነው የምታደርገው? ሁሉ እባክህ ና ቶሎ ምንድን ነው እሹ እያለችው ነው። ዛሬ ደግሞ እኔ እኮ ያ በሚያስቀኝ የሚወራጨው ነገር ነው። ወላሂ በጣም ነው የሚያስቀኝ። እንዴት ነው የምችለው? እንዴትስ ነው የምቀበለው? እያስመሰለ ነው ወላሂ። እውነቱን ነው ይሄን ነገር ትላላችሁ። እንደዚች ድመት ነው የሚመስለኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። በድጋሚ ተከስተናል ትላላችሁ እና ዛሬ ደግሞ ሄሉሻ ቆም ብዬ ማሰብ አለብኝ፣ እቃዬን ጭዬ ወደ አርባ ምንጭ ልሄድ ነው ወደ ቤተሰቦች ብላ እንግዲህ ያቡን እያሳበደችው ነበር። አንዳንዴ እኮ ሄሉ እኮ ግራ እኮ ነው የምታገባው እውነት ለመናገር ማለት ነው። እና መቼም ሰሞኑን እየተጣላን ነው፣ አይመለከተውም ነው አንስቶ እንደ ኳስ ያፈርጣኝ ብላ ነው እንደዚህ የምታደርገው። እንዴት ነው እንኳን እሱና እኛ ተመልካቾች ራሷን ሳትነግረን ድንገት ተነስታ እንዴት ነው አርባ ምንጭ አይደለም የምትለን? አበባ ፈርሸን ሰርፕራይዝ እንድናደርጋት ሁሉን ነገር በቃ ከአዲስ አበባ አርባ ምንጭ እስከምትገባ ድረስ ፈርሸን መጡ እያልን እንትን እንዲያንቀባበላት ዝም ብላ ድንገት ልሄድ ነው ይባላል። እንዲ አይባልም እኮ። ስለዚህ ያቡ መወራጨቱን አልተወም አሁንም። እና ብዙ ኮመንተሮች እንግዲህ ሳይ ነበር እና ይገልሻል፣ አንድ ቀን ይገልሻል፣ ያጠፋሻል፣ ተጠንቀቂ እያላችኋት ነበር። እና እኔም ይሄን ነገር በጣም ነው የሚያስፈራኝ እውነት ለመናገር ብዙ ጊዜ የምናገረዋለሁ እና ሁልጊዜም ስናደር በቃ ሩጫ ወደ አንገቷ ነው፣ ሩጦ የሆነ ነገር ለመጣል ነው የሚያስበው። እኔ ትናንት የጣለው ድንጋይ ወላሂ እያሳቀኝ የነበረው ይሄ ሰው ጤነኛ ነው እብድ ነው እስከምል ድረስ ማለት ነው። እና ብሎ ድንጋይ ስትወጣላ እንዲያበደ ሰው ማለት ነው። ሌላው ሲገርመን በድንጋይ ጉድ እኮ ነው። እና አሁንም እስከ ቪዲዮ መጨረሻ ታችሁታል። እኔ መረጋዳችን ላይ ቪዲዮ መጨረሻውን አላየሁትም። ፕራንክ ነው አላለችውም። በቃ በዛው ተዘጋ ቪዲዮ አይደለም። እንደዛ ከሆነ ችግር ነው። ልክ ነው። ዛሬ ቢበሳጭ እኔም አልፈርድበትም። እውነቷን ነው። በዛ ላይ ደግሞ ደርሶ መልስ እንኳን ቢሆን ችግር የለውም። ግን ደግሞ ቃጭኝ እሄዳለሁ እያለችው እንዴት ነው የማይናደደው? ዛሬ ነበር ድንጋይ አንስቶ መጣል የነበረበት። ትናንት ሳይሆን ዛሬ ነበር ድንጋይ መጣል የነበራት። ድንጋዩን መጣል ሳይሆን እንዲያትወጣ ቤቷን መዝጋት ነበር በድንጋዩ ማለት ነው። እና ብቻ ከባድ ነው። የነሱ ፍቅር ያስጋኛል። እና አንዳንድ ኮመንተሮችም ተጫወታችሁብን እያላቸው ነበር። እና እኔ ምንም አለማቸው አልገባኝም። አሁን እንኳ ዩቱበሮችን ማመን ከባድ ነው። ባካችሁ ዝም ብለን ይሁን እያልን መከተል ነው። ሰሞኑን እና አብርሽ ቤት የሚሰራውን ድራማ አይታችኋል? ዛሬ ደግሞ ፍቅር ተቀንጥሳ እነ ሩታ እጃቸው ያሉበት እየተባለ ደግሞ ዛሬ ሌላ መዘዝ መጥቷል። እና የምር ባለፈውም እውነት መስሎን እናዳምጣለን። እኔ እኮ የሚነግሩኝ ነገር ሁልጊዜም ወሬውን ሲያወሩ ዛሬ የምነግራችሁን ነገር ልታምኑም ላታምኑም ትችላላችሁ። እውነታው ይሄ ነው። ወቱ ነው እውነታው። እኛ ስንት ነገር ይሰራሉ፣ እንዴት ልናውቅ እንችላለን? እውነታው ማንኛው ነው ታዲያ? የሆነ ሲያወሩ ይሄ ነው እውነታው ይላሉ፣ ቆየት ብሎ ደግሞ ይገለበጣሉ። እና ግራ ነው የሚያጋቡት ዩቱበሮች። እና እነሱን ማመን ከባድ ነው እውነት ለመናገር። እነሱን ሰምቶ ማውራት፣ እነሱን ተከትሎ እንዲህ ነው ማለት፣ እነሱን ተደርቦ የሆነ ነገር ማድረግ ገደል ነው የሚከቷና ምክንያቱም እነሱ ነገ ጧት ሌላ ሊቀይሩ ስለሚችሉ ሀሳባቸውን መቀየራቸው ስለማይቻል በልቶ የሚከር ስላለ ሁሉ ነገር በካሜራ ተብሎ የለሁን ላይ ግብዣም ሲጋበዝ እያንዳንዱ ነገር ብድርም ስታበድሩ እየቀረጻችሁ ካልሆነ መከር ተጀምሯል። ገባችሁ አይደለም? ስለዚህ ከአሁን በኋላ ሁሉን ነገር በመረጃ ስለሆነ እና ብቻ እንደዛ ነው። በመቀጠል ደግሞ ሄሉ ላሰበበት ረጋግቻ ራሴን አስቤ ምናምን ማለቷ ማሰቡ አይከፋም። ማሰቡ ደስ ይላል። ተረጋግተው ሁላቸውም ቢያስቡ ቸኩሎ ሌላ ውስጥ ከመግባት አዋይ ሰው ላይ ማሰብ ያስፈልገዋል። በህይወቱ አስበን ከሆነ የምናደርገው ሁሉም ነገር ያማረ የተዋበ ነው። ከፈጣሪ ከሚያደርግልን በታችኛ በአቅማችን ስበቡን ስናደርስ የሰው ልጅ ከመግባታችንም ሰውንም ከመሰባችን በፊት የሆነ ውሳኔ ከመድረሳችን በፊት ቆም ብሎ ለራሱ ጊዜ መስጠት ያስፈልጋል። ራሳችንን ጠይቀን በዛ ነገር ልባችንን መመርመር፣ ልክ ነን አይደለንም፣ ልንቀበለው ያሰብነውንም ሰው
እንዴት ነው ለሱ ምን ያክል ቦታ አለኝ፣ ምን ያክልስ እቀበለዋለሁ፣ ምን ያክልስ አልጎዳውም፣ ምን ያክልስ አስደስተዋለሁ። ብቻ ብዙ ነገሮችን እነዚህ አይነት ነገሮች ራሳችን ነገር ሚና መጫወት አለብን። ሁልጊዜም ብንሆን ምንም አይነት ነገር ከማድረጋችን በፊት ስደት ከማውጣታችን በፊት ከስደት ወደ ሀገር ከመግባታችን በፊት ለሰው ወሬ ከማውራታችን በፊት በቃ ምንም ነገር ምግብ ራሱ ከማጉረሳችን በፊት ልናስብበት ይገባል። ዝም ብለን መቆስቆስ ሳይሆን የሚስማማንን ነገራት መምረጥ መመገብ አለብን። ግን ዝም ብለን ከሆነ ታውቃላችሁ በሽተኛ እንደምንሆንና ስለዚህ ለምናደርጋቸውም ነገሮች ቆም ብሎ ማሰቡ ማሰላሰሉ ተገቢ ነው። እና ሄሉሻ እንደዚህ ከሆነ በጣም ጥሩ ነው። ማሰብሽ ጥሩ ሆኖ ሳለ ነገር ግን የያብን ነገር እያወቅሽው እንዴት ነው አንቺ እቃ ጭነሽ ከሄድሽ መቼም በሁለት ቀን በሶስት ቀን አትመለስም። ስለዚህ እሱ ለአንድ ቀን እንኳን መቻል ያቅተዋል። እኔ ያላንቺ መኖር አልችልም ሄሉ ይለዋል። እኔ ያላንቺ ሰው ልሆን አልችልም፣ እንዴት አምኜ እቀበላለሁ እያለ ይችልበታል እኮ ወላሂ ላዚም ይችልበታል። አይ ወንዶች ቅቤ ምላስ እኮ ናቸው እውነት ለመናገር ፈቀቤ ለባጩ ይላል ያገሬ ሰው። እና አንዳንድ ሰው ደግሞ እየወደዳችሁ መናገር አይችልም፣ ፍቅሩን አይገልጽም። ያኔ ፍቅሩን አይገልጽም ስላችሁ እንዴት ነው ተቀባብሎ ላይገልጽ ይችላል። ነገር ግን ያው በሳምንት አንዴ ጠብ እያደረገ እንደጠብታ ያችን ይላል። ግን ሌላውን ነገሩ መልካም ነው፣ ሰላም ይሰጣችኋል፣ ብዙ ነገሮች አሉና ከባድ ነው። ብቻ ምላስ ያለው ሰው ደግሞ ሲደልላችሁ እንደዚህ ተጣልታችሁት እንኳን ራሱ መጥፎ ነገር ይዛችሁበት እንደገና በዛ ነገር ሲሸውዳችሁ ደግሞ መለስ ትላላችሁ። ልባችን እኛ እንትን አይደለን ቅለት ትላለች መለስ እንላለን። ሄሉና እሱ ከተነጋገሩ ከተጣሉ በኋላ የሚያስቀኝ ነገር እቅፍ ይባላሉ። ደግሞ ተቃቅፈው ደግሞ አይፈቱም እኮ ቶሎ ብለው አይፈቱም። እዛው በቃ ለስንት ሰዓት ራሱ ብንይዝ በቃ እና ያስቁኛል። ብቻ ከተጣሉ በኋላ ፍቅር ደስ ይላል በሚለው ማለት ነው። ለማንኛውም ቻናሌ ላይክ ሰብ አድርጉልኝ። ወዳችኋለሁ ቤተሰቦች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ